ኢትዮጵያ አንድ ሀገራችን ሌላ ሀገር የለንም። እንግዲህ እቺ ሀገር ግን ሁላችን የተለያየ ብሔረሰብ የተለያየ ሃይማኖት ቢኖርንም ችግሮቻችንን በጋራ ተወያይተን ተመካከረን መፍትሄ የምንሰጥበት ትልቅ መሳሪያ ነው። እርግጠኛ ነኝ ከነበርንበት ካለፍንበት ችግርና መከራ የምንወጣበት አንዱ መንገዳችን የምክክር ኮሚሽኑ ነው። ሰዎች የተለያየ አመለካከት ቢኖራቸውም በሰላማዊ ውይይት መፍትሄ መፈለግ የተሻለ ነው። ለዚህም ምክክር አለመግባባቶችን በሰላማዊ መንገድ ለመፍታትና አሳታፊ ውሳኔዎችን በጋራ ለማሳለፍ ብሎም ዘላቂ ሰላምን ለማምጣት ወሳኝ ነው። ወደ አንድነት፣ ወደ ልማት ዜጎች በሀገራቸው ኮርተው የሚኖሩባትን ኢትዮጵያ ለመፍጠር ፋይዳው የጎላ ነው። በምክክር ሁሉን ነገር መፍታት ይቻላል። ማንኛውም ነገር መፍታት ይቻላል። ሰው ከተመካከረና ከተወያየ ማለት የማይፈታ ነገር የለም፣ ሁሉም ይፈታል። ስለዚህ ምክክር ለሀገሪቷ ጠቃሚ ነው። ተምሳሌትም ይሆናል ብዬ ተስፋ የማደርገው ችግር ይፈታል ብዬ ነው። ችግሩ የኢኮኖሚም፣ የፖለቲካውም፣ ማህበረሰቡንም፣ የጸጥታውንም የሌሎቹንም ዘርፎች ችግር መፍቻ ቁልፍ ነው ማለት ነው። ኢትዮጵያን እንደ ሀገርን የማስቀጠል ኢትዮጵያን እንደ ሀገር የማጽናት ኢትዮጵያን እንደ ሀገር በጽኑ መሰረት የማቆም ሚና ነው እና ተልእኮ ነው ያለው። ስለዚህ በዚህ ረገድ ይሄ ምክክር እንደ ትልቅ ሀገራዊ አጋጣሚ መታየት ያለበት ብዬ ነው ማስበው። ምክክሩ አሳታፊና አካታች ነው ሲባል ከቃል ባለፈ ሁሉም ኢትዮጵያውያን አጀንዳና ተወካዮቻቸውን ወደ ምክክር ጠረጴዛው በመላክ በተግባር አረጋግጠዋል። በሂደቱም ሁሉም እኩል ድርሻ እንዲኖረውም በስልጣን ላይ የሚገኘው ተፎካካሪ ፓርቲዎችም ትጥቅ አንግበው የሚንቀሳቀሱ አካላትም ሀሳባቸውን ተወካዮቻቸውንም እንዲያሳትፉ ተደርጓል። ሀገራዊ ምክክሩ ከዚህ በፊት ያልተለመደ ነው። ያልተደመደ አሰራር ነው አልነበረም። ይሄ ብኖር ኖሮ የና ያህል ወደ ኋላ ማንቀርም ነበር። እያንዳንዱ ግለሰብ በቡድኑም ተደራጅተው ጫካ አይገባም ነበር። ለምን ጥያቄ ካለ ጥያቄን በጠረጴዛ ዙሪያ አምጣ ነው፣ እንወያዩበት፣ እንመካከርበት ነው። መፍታት የማይቻል ነገር የለም። ሰው የፈለገ ነገር እዚህ ምድር ላይ ቢፈጠር የሚፈጠረውን በሰው ነው፣ የሚፈታውን በሰው ነው። ታጥቆ የመጣን ሰው መንግስት ያው የታጠቀ ኃይል ስላለው በትጥቅ ነው የሚመልሰው፣ ከዚህ በፊት የሚያንበረክከው ማለት ነው። አሁን ግን እነዚህ ሰዎች እነዚህ ቡድኖች አጀንዳ ይዘው ነው ወደ ጫካ የገቡት። የሆነ አለን የሚሉት አጀንዳ አላቸው፣ ትክክልም ይሁን ትክክልም አይሁን። ስለዚህ ጠበንጃችሁን መሬት አስቀምጡ፣ ትጥቃችሁን አስቀምጡና ኑ ጠረጴዛ ዙሪያ ላይ በውይይት በንግግር የማይፈታ ነገር የለምና ኑና ሐሳባችሁን አንጸባርቁ ተብሎ መምጣት መቻል በራሱ እንደ አገር አንድ ትልቅ ታሪካዊ የሆነ አንድ መሰናክል ያለፍን መሆኑን ነው የሚያሳየው። ኢትዮጵያ ውስጥ ይሄ ሆኗል። ዘላቂ ሰላም ለማረጋገጥ ሀገራዊ መግባባት ለመፍጠር አለመግባባቶችን በኃይል ከመፍታት ይልቅ አሳታፊ በሆነ መንገድ ባህል ማድረግ አስፈላጊ ነው። ይህም ኢትዮጵያዊ የጋራ ሴቶችን ለማጠናከር በእጅጉ ይጠቅማል። ለዚህም ትውልድ ላይ መስራት ተገቢ ነው። ችግሩን ከመሰረቱ ለመፍታት ከታችኛው ከትምህርት ቤት ከኬጂ ጀምሮ በትውልድ ላይ መስራት፣ በወጣቶች ላይ መስራት፣ ጥሩ አተሳሰብና ግንዛቤ ያሉትን ደግሞ እንደ ሞዴል መጠቀምና እነሱን ለትምህርት አገልግሎት አሰቱል መጠቀምና ሰላም መስፈን ነው። ዋናው የሚፈለገው እሱ ነው። ይህ ታሪካዊ የምክክር ሂደት በህዝብ ዘንድ ተቀባይነት እንዲያገኝ የሚያደርገው ዋነኛ ምሰሶው ደግሞ የሀገራዊ ምክክር ኮሚሽን ገለልተኝነት መሆኑም በግልጽ ይነሳል። ኮሚሽኑም እያንዳንዱን ስራ በነጻነትና በተአማኝነት ሲሰራ ስለመቆየቱም ይነገራል። የሀገራዊ ምክክር ኮሚሽን በየክልሉና በየወረዳው ወርዶ እያንዳንዱ ዜጋ የሚሰማውን ስሜት እንዲገልጽ፣ ሀሳቡ እንዲያነሳ፣ ሀገር ሊያጸና የሚችል ነገር ምንድነው የሚያጣላን፣ ምንድነው የሚያጋጨን የሚለውን ሀሳቦች ለማወያየት ወርዷል። በወረደበት ወቅትም በርካታ ማህበረሰብ ክፍሎችን ተደራሽ ለማድረግ የተደረገባቸው ጥረቶች አሉ። እያንዳንዱን አደረጃጀቶች ከታች ከሲቪል ማህበረሰብ ጀምሮ ሁሉንም ባካተተና ፍትሃዊ በሆነ ነገር ሲያወያይ እንደነበረ እኔም አይቻለሁ፣ ተሳታፊም ነበርኩኝ።